السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد زاري درساتين سدستين درسنا ميهنو باب من حقق التوحيد دخل الجنة بغير حساب. من حقق التوحيد توحيد يرغغغ أساو دخل الجنة جنة يقبان بغير حساب يا لمرمرة ولا عذاب من يالله الله عندنا نسخوش لاي بغير حساب ولا عذاب من الله قل قالوا باينورم يا لا حساب كتباله يا لا عذابنا ملكتو بدنب بوستو يكاتتوال تحساب ያደርገዋል حساب مرمرة يلبتم كتباله አንድ ሰው ከምንም ተርፏል ማለት ነው كعذابም ተርፏል ማለት ነው باب من حقق التوحيد توحيدا ያረጋገጠ ሰው በምን መልኩ ነው የሚያረጋግጠው በሁለት መንገድ ነው የሚያረጋግጠው በማጥራት ምንን እምነቱን ተውሂዱን ከሚያጎድፉ ነገሮች ማጥራት እንዲሁም በማሟላት አሟይ የሆኑ ነገሮችን በማስገኘት ማለት ነው በሁለቶቹ ነገሮች ተውሂድን ያረጋግጣል ይሄ ወደ ሶስት ነጥብ የሚመለስ ነው እሱ ምንድነው ሽርክንና የሽርክ አይነቶችን በመራቅ ቢድዓንና የቢድዓ አይነቶችን በመራቅ ወንጀሎችና የወንጀል አይነቶችን በዝርዝር በስሩ ያሉትን በሙሉ በመራቅ ነው የሚረጋገጠው ባጭሩ من حقق التوحيد سنل ሁለቱን ሸሃዳዎች ያረጋገጠ ማለት ነው تحقيق التوحيد ሁለት ደረጃዎች አሉት ቀድም ያወራነው እንዴት ይገኛል የሚለው ነው አሁን እዚህ ላይ ያወራህ ያለሁት ሁለት ደረጃዎች አሉት አንደኛው ግዴታ የሆነ ደረጃ ነው ሁለተኛው ደግሞ ሙስተሐብ የሆነው ደረጃ ነው ግዴታ የሆነው ደረጃ ቀድም የተጠቀሱት የወንጀል አይነቶችን መራቅ ነው ሽርክንን ቢድዓንና ከባባድ እንደዚህ ወንጀሎችን መራቅ ማለት ነው ሙስተሐብ የሆነው ደግሞ ከዚያም አልፎ ሙሉእነት ደረጃ ላይ የደረሰ ነው وقول الله تعالى يلاقوا الله እንዲህ ብሏል ان ابراهيم نبي الله ابراهيم كان امه حزب نبر قانتا تزاج هنا لله لا الله تزاج هنا حنيفا قد عليه هنا ولم يكن النبرم من المشركين كأقاريوش النبرم أبو الأنبياء ينبيات أبات يتوحيد تمثاليت كان أمة حزب نبر تملكته إبراهيم الله سبحانه وتعالى بايت وارنة انداي السماتشو ብቸኝነት እንዳይሰማቸው እንደምን ተቆጥረዋል ማለት ነው እንደ ህዝብ ነበሩ ማለት ነው እርግጥ ነው ኡማ የሚለው እንደያገባቡ ትርጓሜው ይለያያል እዚህ ቦታ ላይ ኡመተን ህዝብ ነው ሲባል የተፈለገው ካነ ኢማመን መሪ ነበር ማለት ነው ቁድወተን አራያ ተምሳሌት የሚሆን ነው ለማለት ነው ካነ ኡመተን ህዝብ ነበር አጋሪዎች ዘንድ ኢብራሂም ማን ነበሩ አንድ ኢብራሂም የሚባል ወጣት በክፉ ሲያነሳቸው ሰምተን አለበር የተባባሉት ጣዖቶቻቸው ላይ ያ አስከፊ እርምጃ ሲወሰድ አስረዱ አስተማሩ አልቀበል አላቸው እናንተ ዞር ስትሉ እናንተ ገለል ስትሉ ምሰራውን አሳያችኋለሁ አሏቸው ኢብራሂም ለተወሰዱት በበዓላቸው ምክንያት ከአካባቢው በዞሩበት ፈላልጠው ትልቁ ላይ መጥረቢያውን አስቀምጠው ተውታል ሲመጡ ጣዖቶቻቸው የማይጠበቅ ያልተጠበቀ ነገር ነው ያገኙት ማን ነው በአምላኮቻችን ላይ ይሄን የሰራው አሉ ኢብራሂም የሚባል አንድ ወጣት በክፉ ሲያነሳቸው ሰምተናል እነሱን ሲያነሳ ሰምተናል አሉ ኢብራሂም የሚባል ወጣት እነዛ ጋሪዎች ዘንድ ኢብራሂም አንድ ተራ ወጣት ነበሩ አላህ ዘንድ ደግሞ ምን ነበሩ ህዝብ ናቸው አንዳንድ ሰው ከአላህ ዘንድ ያለው ቦታ ሌላ ነው ሰማይ ከሰዎች ዘንድ ያለው ደግሞ ታች ነው አንዳንዱ ደግሞ በተቃራኒ ከአላህ ዘንድ ታች የወረደ ነው እዚህ ግባ የሚባል አይደለም ሰዎች ዘንድ ግን የዝና ማማ ላይ ጫፍ ላይ ይወጣል ስለዚህ ኢብራሂም አንድ ሰው ሁለት ስንኖራቸው እዚህ ቦታ ላይ አንድ አካል ናቸው አንድ ሰው ናቸው ከሰዎች ዘንድ አንድ ተራ ወጣት ከአላህ ዘንድ አንድ ትልቅ ህዝብ ማለት ነው አንዱ ከመሬት አንዱ ከሰማይ የተለያየ ደረጃ የተለያየ ስያሜ ማለት ነው ኢነ ኢብራሂም ካነ ኡመተን ኢብራሂም ህዝብ ነበር قانتا لله እንዴት ያረጋል የሚወድሳቸው قانتا لله ለአላህ ታዛዥ ሆነ ምን ማለት ነው ለንጉስ አንተ ታዛዥ አልነበረም
ለጣዖታት የሚያጎነብስ ታዛዥ አልነበረም። ታዛዥነቱ ለማን ነው? ለአላህ ነበር ታዛዥነቱ። ቃኒተን ሊላህ ለአላህ ታዛዥ ነበር። ሐኒፈን ሙኽሊሰን ያጠራ ቀጥ ያለ የሆነ ነበር። ግራ ቀኝ የሚወዛወዝ አልነበረም። ስንት ዑለማ ስንት ዕልም ያለው ስንት መሻይኽ ነው ዛሬ ግራ ቀኝ የሚወዛወዘው? ለህዝብ መፈተን ሰበብ እየሆነ ያለው ስንቱ ነው? ንጉሳንን ተከትሎ መሪዎችን ተከትሎ ባለስልጣንን ተከትሎ ግራ ቀኝ የሚወዛወዝ ቁርአንና ሐዲስን ለነሱ በሚስማማ በሚያስደስት መልኩ የሚተረጉም በሙስሊሞች ላይ ደባ ሴራ የሚያሴር ጧት ማታ ኢስላምና ሙስሊሞች ላይ ደባ የሚያሴር ከካህዲዎች ጉያ ተለጥፈው ሙስሊሞች ላይ የሚያሴር ስንት ነው ያለው? ከዛስ ስሙ ጫፍ ደርሶ ይቆለላል። በሸሪዓ ሚዛን ግን የትንኝ ክንፍ ታክል አይከብድም። ስንት ጉድ እያየን ያለነው ዛሬ። አላህ ስብሓነሁ ወተዓላ የኢብራሂምን ጉዳይ የሚያነሳው እንደዋዛ አይደለም፣ ምሳሌ እንድናደርጋቸው ነው። ኢነ ኢብራሂመ ካነ ኡመተን ቃኒተን ሊላህ ለአላህ ታዛዥ የሆነ ህዝብ ነበር። ሐኒፈን ቀጥ ያለ የሆነ ሙስተቂመን ሙኽሊሰን ቀጥ ያለ ግራ ቀኝ የማይወዛወዝ ከሽርክ የዞረ ወለም የኩ አልነበረም ሚነል ሙሽሪኪን ከአጋሪዎች አልነበረም። በምን መልኩ? በሁሉ ነገሩ ከአጋሪዎች አልነበረም። በልባቸው ከአጋሪዎች አልነበሩም። በአንደበታቸው ከአጋሪዎች አልነበሩም። በአካላቸው ከአጋሪዎች አልነበሩም። ራሳቸው ሙሉ ያጠሩ ነበሩ ከነሱ ሙሉ ያገለሉ ነበሩ ከነሱ። ለዚህም ነው አላህ ስብሓነሁ ወተዓላ ፈተቢዑ ሚለተ ኢብራሂመ ሐኒፈን ቀጥ ያለውን የተቃናውን የኢብራሂምን መንገድ ተከተሉ ነው ያለው። ቀጥ ያለውን የኢብራሂምን የተውሂድ መንገድ ተከተሉ ይለናል። ይህም ብቻ አይደለም ደግሞ ደጋግሞ ነው የኢብራሂምን መንገድ ተከተሉ አጥብቃችሁ ያዙ የሚለን ብዙ ቦታ ነው። ወቀድ ካነት ለኩም ኡስወቱን ሐሰነቱን ፊ ኢብራሂመ ወለዚነ መዐሁ በእርግጥም በኢብራሂምና ከሱ ጋር በነበሩት ሰዎች ላይ መልካም የሆነ ምሳሌ ያለላችሁ ለእናንተ ተምሳሌት አሉላችሁ እነሱ ኢዝ ቃሉ ሊቀውሚሂም ለህዝቦቻቸው ምንድነው ያሉት? ቆራጥነታቸውን የሚያሳይ ዛሬ ይህንን አቋም ሰው ቢያንጸባርቅ ጽንፈኛ ጠርዘኛ አፈንጋጭ ተደርጎ ነው የሚሳለው። ምንድን ነበር ያሉት ለወገኖቻቸው ለህዝቦቻቸው? ኢና ቡራአኡ ሚንኩም ወሚማ ተዕቡዱን እኛ ከናንተም ወሚማ ተዕቡዱን ሚን ዱኒላህ ከአላህ ውጪ ያሉ ከምታመልኳቸው ነገሮችም የጠራንን አዋጅ ይወቁት። አሁንስ እንደዛ ነው ያለው ሰው ተሸፋፍኖ መስሎ አዳሪ ነው ያለው። መስሎ አብሮ ነው የሚያሳልፈው ከጣዖት አምላኪዎች ጋር አንድ ላይ አጅቦ እነሱ ጸሎት ቢያደርጉ አብሮ አሚን ይላል። አብሮ ተሰልፈው አብሮ ያሳልፋል፣ አብሮ ይጋፋል። ውስጡ ሐቁን እያወቀ እንኳን በዚህ መልኩ በሐቅ ሂሳብ ዝናን ለማትረፍ ወይም አላፊ ዱንያን ለመሸመት የሚደክመው ስንቱ ነው። ነገር ግን አላህ ስብሓነሁ ወተዓላ ተምሳሌት አድርጓቸው የሚለን ኢብራሂምና ህዝቦቻቸው ምን ነበሩ? ለህዝቦቻቸው ኢና ቡራአኡ ሚንኩም ወሚማ ተዕቡዱነ ሚን ዱኒላህ ልብ በሉ። አላህንም ስለሚያመልኩ ነው በዚህ መልኩ የሚገልጸው። አላህንም ያመልካሉ። እኛ ከናንተም ከአላህ ውጪ ያሉ ከምታመልኳቸውም የጠራንን ይሉ ነበር። እንዲህ ነበር የሚሉት ለህዝቦቻቸው። አዋጅ ነበር የሚናገሩት። ግልጽ መስመር አለ ማለት ነው። መሃል ላይ የለየ ነገር አለ ማለት ነው። በኢብራሂም ህዝቦችና በሌሎች ወገኖች መካከል ያለው መስመር ግልጽ የሆነ ነው። በግልጽ የሚታወቅ ነው። የተደበሰበሰ አልነበረም። ከፈርና ቢኩም እንግዲህ ተመልከቱ። ኢና ቡራአኡ ሚንኩም ወሚማ ተዕቡዱን በእናንተም ነው የካድነው ነው ያላችሁ። ከእናንተም የጠራንን ከሽርካችሁም የጠራንን። ከዛስ ከፈርና ቢኩም ወበዳ በይነና ወበይነኩም አልዐዳወቱ ወልበግዳ በእናንተም ክደናል። በጣዖቶቹ ብቻ አይደለም በእናንተም ክደናል። በእኛና በእናንተ መካከል ጥላቻና ጠላትነት ግልጽ ሆኗል አሉ። ግልጽ ሆኗል። ወገኖቻቸው ናቸው እኮ በዘር ቢሆን አብረው እየኖሩ ነው ያሉት። እምነት ነው የለያቸው። እምነት ይህን ያክል ሰዎችን መስመራቸውን ያለያያል። ከዛስ አበደን ፈጽሞ እዚህ መስመር ላይ እስካላችሁ ድረስ ሐታ ተؤمنوا بالله وحده በአላህ ብቻ እስከምታምኑ ድረስ በእኛና በእናንተ መካከል ያለው ጠላትነት ግልጽ ሆኗል። በእናንተም ክደናል፣ ከምታመልኳቸውም ከእናንተም የጠራንን። እንዲህ አይነት ቆራጥ አቋም አለ ወይ? እንዲህ አይነት ቆራጥ አቋም ብዙ መስዋዕትነት ያስከፍላል። በአሁኑ ሰዓት ብዙ ነገር ያስጠለሻል። ሌላ አካል አይደለም ላኢላሃ ኢላላህ የሚለው ምናልባት የሃይማኖት አባቶች እየተባሉ የሚጠሩት ናቸው። ሌሎች ዘንድ መቀረቢያ አድርገው ቤዛ አድርገው ፊድ አድርገው የሚያቀርቡ እነዚህ ጽንፈኞች ናቸው፣ እነዚህ እንደዚህ ናቸው፣ እነዚህ እንደዚህ ናቸው ብለው ቀድመው ነው አሳልፈው መገላገል የሚፈልጉት። እነ ኢብራሂምም
የገጠማቸው ይሄ ነው እሳት ላይ ተወረወሩት ያለ ምክንያት አልነበረም እና አላህ Subhanahu Wa Ta'ala የኢብራሂምን አቋም ምን ይያለን ነው قد كانت لكم أسوة حسنة ይሄን ተግባራቸውን እኮ ያወደሰው ነው መልካም ምሳሌ አለላችሁ በመልካም ነው እየተወደሰ ያለው ለእናንተ አራያዎች ናቸው ፈተቢዑ ሚለተ ኢብራሂም ሐኒፈን የኢብራሂምን መንገድ ቀጥ ያለ ሲሆን ተከተሉት ያለን ለዚህ ነው ማለት ነው وقال تعالى እንዲሁም የላቀው አላህ እንዲህ ብሏል والذين هم بربهم لا يشركون አማኞችን ለሱ እጅ የሰጡ ለአላህ ለህጉ ያደሩ ሰዎችን የሚወደሱባቸውን መገለጫዎች ሲዘረዝር አንዱ ያነሳው ምንድነው والذين هم بربهم لا يشركون እነዛም በጌታቸው ላይ የማያጋሩ የሆኑ ናቸው ሽርኩ ትልቅም ይሁን ትንሽ ግልጽም ይሁን ስውር ራሳቸውን ከሽርክ ያራቁ ናቸው እነዚህ ሁለት አንቀጾች ከጀመርነው ርዕስ ጋር የሚገናኙበትን ነጥብ እያገናዘብን እያስተዋልን ተውሂድን ያረጋገጠ ሰው ያለ ሒሳብ ያለ ምርመራ ጀነት ይገባል የተባለው እነዚህ አንቀጾች ምንድነው የሚጠቁሙት እነዚህ በዚህ መልኩ እየተወደሱ ያሉት አካላት ተውሂድን ያረጋገጡ ናቸው ይላሉ ነው እነሱን ምሳሌ ልናረጋቸው ይገባል عن حسين ابن عبد الرحمن كحسين تيزو بصاد بسين አይደለም حسين አይደለም عن حسين ابن عبد الرحمن قال እንዲህ ይላል كنت عند سعيد ابن جبير سعيد ابن جبير ዘንድ ነበርኩኝ አሉ ታዋቂ ታቢዒ ናቸው سعيد ابن جبير በሐጃጅ በግፍ ከተጨፈጨፉ ታላላቆች ውስጥ አንዱ ናቸው سعيد ابن جبير ዘንድ ነበርኩኝ አሉ فقال እንዲህ አሉ سعيد ابن جبير أيكم ማናችሁ ነው رأى الكوكب ኮከብን የተመለከተ الذي يا كوكب انقض سقط يودك የሆነ البارحة ባለፈው ሌሊት ያለፈው ሌሊት የወደቀውን ተወርዋሪ ኮከብ ሲወድቅ የተመለከተ ከናንተ ማን ነው አሉ فقلت انا እኔ ያልኳቸው አሉ ታሪኩን ያስተላለፉት ምንድነው የሚጠቁመው ይሄ ነገራቸው ሰማያትን ከዋክብትን ጨረቃን ፀሐይን የአላህን ተአምራት የአላህን ግዙፍ መخلوقات ያስተውሉ እንደነበር ነው የሰዎች ያናኗር ዘይቤ በተቀየረ ቁጥር ይሄ ነገር በየጊዜው እየሳሳ ነው ያለው በአሁኑ ሰዓት መብራት ሲመጣ የቧንቧ ሲመጣ ከዛ አልፎ በአሁኑ ሰዓት ስልኩ ቴሌቪዥኑ ኢንተርኔቱ ሲመጣ የሰው ልጅ ዙሪያ ገባውን እያስተዋለ ተፈኩር ማድረጉ እየሳሳ እየቀነሰ ነው ያለው ውሃ የለውም يرحمك الله በዚያን ዘመን ዝናብ መጣል መጣ ያንጋጥጣል ዝናቡ ከበድ ሲል ያስተውላል የጨረቃው ብርሃን ያስተውላል ቀና ብሎ ያያል ብዙ ነገሩ ለተፈኩር የሚጋብዝ ነገር ነበረው አሁን ይሄ ነገር በየጊዜው እየሳሳ ነው ያለው ያ ዘመን በነብዩ ሰለላሁ ዐለይሂ ወሰለም የተወደሰ ቁርአንም ላይ إن في خلق السماوات والأرض واختلاف الليل والنهار بكأننا بلليت متكاكاتا من دزه لآيات برقت تأمراتو تشالو لأنما لأولي الباب النزان ما ناتشو النزيه كذيه بقرآن يتودسوا تسوج درشانا براتشو النزيه هكالات النزيه جغنوش مالتهم الذين يذكرون الله قياما وقعودا وعلى جنوبهم قوموا تكأمتوا በጎናቸው ጋደም ብለው ሁሉ ነገሩን ያስተዋሉ ተፈኩር የሚያደርጉ ነበሩ እነዚያ ሰዎች ሰዒድ ኢብኑ ጁበይርም ይሄ ነገር የሚጠቁመው ዙሪያ ገባቸውን ያስተውሉ እንደነበር ነው ይሄ እሳቸው ብቻ ሳይሆን ሌሎችም የዚህ ድርሻ አካል እንደነበሩ ነው ምን ረዳው فقال ايكم راى الكوكب ያንን ኮከብ الذي انقض البارحه ባለፈው ሌሊት የወደቀውን ኮከብ ከናንተ የተመለከተ ማን ነው ቁልቁል ሲምዘገዘግ የተመለከተ ማለት ነው فقلت أنا أني ألقى الشوال حسين بن عبد الرحمن ثم قلت كذب مالكم أما إني بايهنني لم أكن ألنبركم في صلاة ألنبركم ماله من دون يكلبت لا صلاة تنستون يتملكته تبلو بل سروت اندي قمتوا الفلقوا إن يابن نونس እንዲያውም እንደምንም አድርገን ረጅሙን ታሪክ የሆነ ታሪክ እናወራለን ዛች ውስጥ የሆነች ነገር እኛን የምታጎላ ነገር ኖራ ይሆናል አንዳንዴ የሆነች ነገር መሃል ላይ እኛ የሰራናት የሆነ ጀብዱ የምትመስለን ነገር ትኖራለች ረጅም ታሪክ አውርተን ሰው እናደክማለን የተፈለገው ዛቻችን መሐል ሸህድ ማሳየት ነው
ያልሰራንም ባልሰራነው መወደስ እንፈልጋለን ويحبون أن يحمدوا بما لم يفعلوا ባልሰሩት መወደስ ይፈልጋሉ የተባለው በብዛት እኛ ላይ እየተንጸባረቀ ነው ያለው በአሁኑ ሰዓት እዚህ ግን ጥንቃቄያቸውን ተመልከቱ ሰለፎች ባይሆን ሶላት ላይ አልነበርኩም አሉ ولكني لدغت ነገር ግን ተነድፌ ነው አሉ لدغت በግንጥ ሊሆን ይችላል በእባብ ሊሆን ይችላል መነደፍ ተነድፌ ነው አሉ قال فماذا صنعت ከዛስ ምን አሉ ابن جبير رحمه الله እና ምን አደረካሉ መጅሊሳቸው ራሱ በምን የደመቀ እንደነበር ተመልከቱት ጉባኤያቸው እርስ በርስ ሲገናኙ በዚህ መልኩ ነበር ቁም ነገር ሲሸምተውበት ነበር የሚላዩ ይሄኛስ ምናልባት ወንጀል ካልከሰብንበት ሻለ ካለ ዛዛታ ነው ግዚያችንን መጅሊሳችንን የሚቆጣጠረው እና ምን ሰራህ አሏቸው قلت ارتقيت يعني استرقيت عندنا رقيا سدركوني አሉ رقيا ጠየቅኩኝ رقيا እንዲደረግልኝ ጠየቅኩና ስደረኩኝ አሉ قال فما حملك ምንድነው ያነሳሳ على ذلك በዚህ ላይ ይህን እንድታደርግ ምን አነሳሳ አሉ قلت الكن حديث جنو حدثناه الشعبي عامر بلال شعبي سمعتوا شعبي نسباله شعبي ينقرون يستلالفون لنا حديثنا أول قال وما حدثكم تملكتوا يندانو تكباراتهم من يزنوا من الناس الذي تكبار استاشتهم زمبلوا عدلهم ما سرجا يتقسنوا كسلفوቹ ምን ይላሉ ራስህን ለማከክ እንኳን ከቻልክ አተር ተጠቀም ይላሉ የቀደምቶች ማስረጃ ፈለግ በቃ ራስህን ለማከክ እንኳን ምን ያህል እስከ ጥግ መረጃ ላይ ያላቸውን ጥገኝነት ነው የምናየው ዝም ብሎ በዘፈቀደ በስተህሳን ጭንቅላታቸው ላይ ተመርኩዘው የሚሰሩት አልነበረም ይያንዳሉ በተሻለ መጠን ብትችል የትኛውንም ነገርህን ከቁርአን ከሐዲስ እሱም ብታጣ ከሰሃቦች ከታቢዒዎች አታር ፈልግ ተውፊታቸውን ፈልጋ ጸጉርህን ራስን ለማከክ እንኳን ብትችል ተጠቀም ይላሉ ፈልግለት ለዚህ እንኳን ለሌላው ቀርቶ ይላሉ እና እዚህም ላይ ለዚህ አነሳሳህ ምንድነው ተመልከቱ መረጃ እየጠየቁ ነው ያሉት ያንኛውም ያለ መረጃ አልተገበረም حديث حدثناه الشعبي نجرن حديثنا ولو قال وما حدثكم من دنو شعبي نجراته قلت الكن حدثنا أوران نجرن عن بريدة ابن الحصيب كبريدة يزو حديث نجرن كبريدة رضي الله عنه صحابي ناجو بريدة كبريدة يزو أنه قال الصنده اندالا لا رقية يلم إلا من عين لا عين بهن انجي عين الناس يتبالن بيتقرب اقراجن لا عين بهن انجي أو حمة وإن دقمو لتنادى في نقر بهن انجي يمي لو حديثنا أول كبريدة ابن الحصيب يتلالف كبريدة ما نزو شعبي حديث حدثناه شعبي ينقرا حديثنا لببلو إيه حديث تبلون يتقلزو بريدة أنه قال لا رقية إلا من عين أو حمة انجاهنا الزقاقب موقفنا مرفوعنا ويس مقطعنا مرفوع مالت من دنا قطتا صحابي ودا رسول صلى الله عليه وسلم أدرسه يا الله ملكتنيا نديه بلو مناقربت مرفوع يبالا موقف يساتشو اسم سايدرس قطتا ملكتنيا يستلالفبت مالتنا الزي لاي يتزقبوا حديث تبالا حدثناه شعبي نقرن حديثنا أول من دنو ينقراتشو حديث سيبالو شعبي كبريدة ابن الحصيب يزاو استاتشو لا رقية إلا من عين أو حمة بلوالا إيه حديث موقفنا مكنياته بصحابي قطتا ملكتنا يستلالفت عن رسول الله حلاله بزيه ملكو لا رقية إلا من عين أو حمة دم الزقبة كعمران بن حسين كيزو بخاري زقبوتا صحيحنا لب بالو من هونو مرفوع هونو يدلم موقف هونو عمران قطتا يتناقروت مالتنا عمران راساتشو يتناقروت بخاري صحيح بهنا سند زقبوتا قل مرفوع يدلم مرفوع بهنا سند تزقبوال قل ضعفنا سندو دكامان قلت له عدلم ونزيوس النملس حديث حدثناه شعبي نقر حديثنا قال وما حدثكم من نقراته سيلو قلت حدثنا نقر عن بريدة بن الحصيب كبريدة يزو أنه قال استاتشون به بلوال
لا رقية رقيا يلم إلا من عين أو حمة لعيننا لتنادى في نجر بهن نجي لا رقية كذيه لا يفكر مالك هذا لما دكتور لا رقية أنفع من الرقية في شأن العين والحمة يتفلقوا بعيننا بحما قدالي ያለውን ያክል ከሚጠቅመው የበለጠ አይጠቅምም ሩቅያ ማለት ነው በእነዚህ በሁለቱ ላይ የበለጠ ይጠቅማል ለማለት እንጂ ከዚህ ውጭ ባለ ጉዳይ ላይ ሩቅያ የለም ለማለት አይደለም ማለት ነው ሩቅያ ይፈቀዳል በእነዚህ በሁለቱ ላይ ይበልጥ ጠቃሚ ነው ለማለት ነው ይበልጥ አንፈዕ ነው ለማለት ነው የተፈለገው لا رقية رقية የለም إلا من عين أو حمة لعيننا حمى ምንድነው አልኳችሁ እሺ حمى አንድ ተናዳፊ ነገር ተብሎ ተተርጉሟል ሁለተኛ የተናዳፊ ነገሮች መርዝ ተብሎ ተተርጉሟል የጊንጥ መርዝ የእባብ መርዝ ሶስተኛ መርዙን የምትሸከመው ጅማት የመሰለች ጥቁር ነገር አለች እንደ መርፌ የሆነች ነገር ምትወጋ ማለት ነው እሷ ራሷ ሁማ ተብላ ተተርጉማለች ሁሉም ቢባል ችግር የለውም ተቀራራቢ ነገር ስለሆነ ማለት ነው እኛ ለመረዳት ሐሳቡ መልእክቱን እናያዘው لا رقية رقيا يلم إلا من عين أو حمة لعين الناسنا أو حمة عندهم بتنادات نجاروش مرز بهون إنجي يالوبة حديث سلاجنيو السن تمركز جني سراوتي هنا الناس السائل قال بزين جزء منالو سعيد بن جبير مالتنا قد أحسن برقت الملكة مسرتوال قد برقت أحسن ملكة مسرتوال من انتهى إلى ما سمع وده سماو يتجوازسو وده سماو يهدسو بسماو يسرسو برقت الملكة مسرتوال ولكن نجرجن حدثنا ابن عباس نجرونا عن النبي صلى الله عليه وسلم كنبيات نزو أنه قال اندهن دال عرضت علي الأمم هزبوش بني لاي تقربوا لي من أقرب الله الله قدمت هزبوشين كنبي يوشاتشو قار أقرب لي الله عند الملكة هذا الرجل إيه نجر كفيل علماء بإسراء جزين والله يساياتشو يلالو كفيلوش دقمو بهل ماتشون يساياتشو يلالو والله أعلم الله هزبوشين أسايني عرضت تقربوا لي علي بني لاي الأمم هزبوش فرأيت النبي نبي تملكتكم ومعه الرهط كالسجار تكت جمع يلا رهط مالت كسر الناس سو مالتنا كسر الناس سوت بتشا يتكتلت نبي أيهن كقدمت نبيات وسط ادمير كنت تقرته بتشا يتكتل والنبي للا النبي تملكتك ومعه الرجل كالسجار عند سوتشا يلبت والرجلان واوز لاي بمعنى أو نجلال عند سو وين ሁለት ሰው ብቻ የተከተለው ተመለከትኩኝ والنبي ሌላ ነብይ ተመለከት وليس معه احد ከሱ ጋር አንድ ሰው እንኳን ያልተከተለ እድሜ ልኩን ተጣርቷል ተልእኮውን አድርሷል የተቀበለው የተከተለው የለም አልተሳካለትም ነው የምንለው መስተካቱ መልእክቱን በማድረስ ነው የሚለካው በሰዎች መቀበል አለመቀበል አይደለም አላህ የተጣለባቸውን ኃላፊነት ተወጥተዋል ነገር ግን ጥሪውን የተቀበለ ሰው የለም በዚህ ሁኔታ ላይ ሳለሁ اذ رفع لي لني كف تدرجلኝ ተገለጠልኝ سواد عظيم ትልቅ ስብስብ سواد ማለት ጥቁረት ማለት ነው የምን ጥቁረት ሰዎች ከሩቅ ስንመለከታቸው ጭንቅላታቸው ብቻ ጥቁር ሆኖ ይታያል እሱ ነው የተፈለገው سواد عظيم ከአድማስ ባሻገር ትልቅ ጥቁረት ትልቅ ህዝብ ስብስብ ተገለጠልኝ سواد عظيم ትልቅ ስብስብ ማለት ነው ሰፊ ህዝብ ያለበት ተገለጠልኝ فظننت ጠረጠርኩኝ انهم امتي የኔ ህዝቦች ናቸው ብዬ ጠረጠርኩኝ فقيل لي ነገር ግን ተባለኝ ተነገረኝ هذا موسى وقومه ይሄ ሙሳና የሙሳ ሰዎች ናቸው ተባልኩኝ ሙሳና ተከታዮች ናቸው ተባልኩኝ فنظرت በዚህን ጊዜ ተመለከትኩ ሌላ ተጨማሪ ማለት ነው فاذا هو ሚላለን አንተ ጋር የለም እሺ አንዳንድ ንስኻዎች ላይ هو ሚላለው فاذا سواد عظيم እንደገና ሌላ ከመጀመሪያው የበለጠ ሌላ ስብስብ ተመለከትኩኝ ሌላ ህዝብ ተመለከትኩኝ فقيل لي በዚህን ጊዜ ተባለኝ ተነገረኝ هذه امتك እነዚህ ናቸው ያንተ ህዝቦች ተባልኩ ومعهم ከነሱ ጋር 70000 70,000 አሉ يدخلون الجنة جنة የሚገቡ بغير حساب ولا عذاب ያለ ምርመራ እና ያለ ቅጣት ጀነትን የሚገቡ 70,000 ከነዚህ ውስጥ አሉ የሚል መልእክት አብሮ ተነገረኝ አሉ ثم نهض ከዛም ተነሱ
ይህን መልእክት ካስተላለፉ በኋላ ረሱል ሰለላሁ ዐለይሂ ወሰለም ተነሱና فدخل منزله ቤታቸው ገቡ ሰሃቦች ባሉበት ነው ያሉት فخاض الناس ሰዎች ሰመጡ ሰዎች ዋኙ ማለት فخاض الناس يتكلمون እርስ በርስ ያወሩ እየተከራከሩ እነዚህ ሰዎች እነማን ናቸው في اولئك በእነዚህ ጉዳይ በየትኞቹ መጨረሻ ላይ የተጠቀሱት ምንድናቸው 70 ሺህ የተባሉት እነዚህ 70 ሺዎች እነማን ናቸው በዚህ ጉዳይ ሐሳብ መስጠት ያዙ በእነሱ ጉዳይ ወሬ ውስጥ ሐሳብ ውስጥ ሰመጡ እየተነጋገሩ እነማን ይሆኑ فقال بعضهم كثيراቸው አሉ فلعلهم الذين صحبوا رسول الله صلى الله عليه وسلم ምናልባት እነዚህ የአላህ መልእክተኛን የተጎዳኙ የሳቸው ባልደረቦች ይሆኑ ይሆናል አሉ ራሳቸው ማለት ነው ያላቸው የገዘፈ ሚናም ይታወቅ وقال بعضهم كثيراቸው ደግሞ አሉ فلعلهم الذين ولدوا في الإسلام ምናልባትም እስላም ውስጥ የተወለዱ ልጆች ይሆናሉ فلم يشركوا بالله شيئا በአላህ ላይ ምንም ያላጋሩ ይሆኑት እንግዲህ እነሱ በቀደመ ህይወታቸው ሽርክ ስለነካቸው እዚህ ላይ ደግሞ የተወሰኑት ተሳቸውን ራሳቸውን አወጡ ምንም ሽርክ ያልነካቸው እስላም ውስጥ የተወለዱት ልጆች ይሆናል አሉ ከፊሎቹ وذكروا اشياء ሌሎችንም ጠቀሱ احتمالات የራሳቸውን ግምቶች እያንዳንዱ እነዚህ ሆኑ የተለያዩ ሐሳቦችን ሰነዘሩ فخرج عليهم رسول الله صلى الله عليه وسلم يا الله መልእክተኛ በእነሱ ላይ ወጡ فاخبروه ነገሯቸው የሚወያዩበትን የሚከራከሩበትን ጉዳይ አሳወቋቸው فقال በዚህን ጊዜ ረሱል صلى الله عليه وسلم هم الذين لا يسترقون አሉ እነዚህ ሰባሾች ማለት لا يسترقون ሩቅያ የማይጠይቁ ናቸው لا يطلبون الرقية ከሌሎች አርጉልን ብለው ሩቅያ የማይጠይቁ ናቸው አሉ አንድ ولا يكتوون በእሳት የማይተኮሱ በመተኮስ ህክምና የማይጠቀሙ ማለት ነው ይሄ በእሳት እየተኮሱ ህክምና ማድረግ ዛሬም አልቀረም ዛሬም ይፈጸማል በተለያየ መልኩ በእሳት የማይተኮሱ ለህክምና ولا يتطيرون قد የማይፈጽሙ وعلى ربهم በጌታቸው ላይ ደግሞ የተወከሉን የሚመኩ የሆኑ ናቸው አሉ ስንት ነገር ተጠቀሰ አራት ነገር ተጠቀሰ አንደኛ لا يسترقون ሁለተኛ ولا يكتون ሶስተኛ ولا يتطيرون አራተኛ وعلى ربهم يتوكلون فقام عكاشة بن محصن ተነሱ በዚህን ጊዜ عكاشة አጥብቆ ማንበቡ በሰፊው ይታወቀ ነው ግን ላላ በሚልም ይታወቃል ዑካሻ በሚል ማለት ነው ዑካሻ ብን ሚህሰን ተነሱ በዚህን ጊዜ ይህን ሲሰሙ ይህን የሚያጓጓ ነገር ሲሰሙ فقال እንዲህ አሉ ያ ረሱላህ የአላህ መልእክተኛ ሆይ ادعو الله ان يجعلني منهم الله ከነሱ እንዲያደርገኝ ዱዓ አድርግልኝ አላቸው ከሰባሾቹ እንዲያደርጉኝ አጋጣሚውን ሲጠቀሙት በልጠታቸውን ተመልከቱ قال انت منهم አንተ ከነሱ ነህ አሏቸው ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ይሄንን በእጃቸው ያለ ችሮታ ሆኖ ለፈለጉት የሚሰጡት ለፈለጉት የሚነፍጉት አይደለም ይሄ አላህ ስጦታ ነው ስለዚህ ከምን ተነስተው ነው ይሄን የሚናገሩት ከወህይ ተነስተው ነው የሚናገሩት ወህዩ በፍጥነት ይደርሳል ስለዚህ አንተ منهم አንተ ከነሱ ነህ አሏቸው ثم قام رجل آخر ከዛ ሌላ ሰው ተነሳ فقال يا الله መልእክተኛ ሆይ ያላቸው ادعو الله ان يجعلني منهم አላህን ከነሱ እንዲያደርገኝ ለምንልኝ አላቸው فقال በዚህን ጊዜ አሉ ረሱል ሰለላሁ ዐለይሂ ወሰለም سبقك بها በሷ ቀደመህ ዑካሻ ቀደመህ አሉት እሺ ይሄ ሐዲስ ሙስሊም የዘገቡት ሐዲስ ነው ሌሎችም ዘግበውታል ግን ሼኹ እዚህ ላይ ያሰፈሩት ቃላት በአብዛኛው ከሙስሊም ዘገባ የተወሰደ ነው የተወሰነ ቃላቱን ቀደም ተከተሉን ተነካክቷል ይሄ ምክንያቱ ምንድነው ሼኹ ከሕፍዛቸው ነው ኪታብ የሚጽፉት በዛ የተነሳ አልፎ የቃላት ልዩነት ልናስተውል እንችላለን ሲጽፉ የነበረው ከሕፍዛቸው ነው ርዕሳችን ጋር የሚገናኘውን ነጥብ እናስተውለው ርዕሳችን ምንድነው من حقق التوحيد توحيدን ያረጋገጠ ሰው ያለ ምርመራ ያለ ቅጣት ጀነት ይገባል ነው የሚለው ይሄን የሚጠቁመው ነጥብ የት ነው ያለው መጨረሻ ላይ ያለው አይደለ እነዚህ አራት ነጥቦች ናቸው هم الذين لا يسترقون ولا يكتوون ولا يتطيرون وعلى ربهم يتوكلون ተብለው የተገለጹ ሰዎች ومعهم 70,000 يدخلون الجنة بغير حساب ولا عذاب ተብለው የተገለጸላቸው ነገር አለ ስለዚህ ተውሂድ ማረጋገጥ ማለት እነዚህን ማስገኘት ነው ይላሉ
ተውሂድን ያረጋገጠ ሰው ደግሞ በዚህ መልኩ ያለ ምርመራ ያለ ቅጣት ጀነት ይገባል ተብሏል። ምንም ነገር ምርመራው ብቻ ከባድ እኮ ነው፣ እጅግ የከፋ ነው። ከመሆኑም ጋር ይህንን እንኳን የሚያልፉ ሰዎች አሉ። የሙስሊም ዘገባ ላይ هم الذين لا يسترقون የሚል የለም። ሼኹ የወሰዱት ከሙስሊም ዘገባ ነው ብለናል። ከመሆኑም ጋር لا يسترقون ሳይሆን ያለው لا يرقون የሚል ነው ያለው ሙስሊም ዘገባ ላይ። لا يرقون እና لا يسترقون ልዩነት ምንድነው? لا يرقون ሩቃ የማያደርጉ ማለት ነው። لا يسترقون የማያስደርጉ ልዩነት አለው። ሁለቱ ልዩነት አላቸው። ሩቃ ማድረግ ብዙ ነገር ነው ያለው። እየቀራ ያለው ቁርአን እየቀራ ነው ያለው። ለሰዎች ኢህሳን እያደረገ መልካም እየሰራ ነው ያለው። በጌታው ላይ ተስፋ ጥሎ ነው እያደረገ ያለው። አንድ አይደለም ከዛኛው ጋር ልዩነት አለው። ይሄ لا يرقون የሚለው የሙስሊም ዘገባ ከሰነድም አንፃር ከመልእክትም አንፃር ልክ አይደለም ይላሉ የዘርፉ ምሁራን። ከሰነድ አንፃር ልክ አይደለም። ለምን? ዘገባው ውስጥ ያሉ መስመሮች ሲታይ እንዳለ لا يسترقون ብለው ነው የዘገቡት። ሙስሊም የዘገቡባት መስመር ብቻ ናት لا يرقون ምትለው እንዳለ በሙሉ ምንድነው የሚሉት? لا يسترقون ነው የሚሉት። እንዲህ አይነት ዘገባ ምንድነው የሚባለው? አንድ ሐዲስ ለምሳሌ የተቀባበሉ ከመጡ በኋላ ፉላን ላይ ደረሰ። ከፉላን በርከት ያሉ ተማሪዎች አሉ። በሙሉ لا يسترقون እያሉ ዘገቡ። አንደኛው لا يرقون ብሎ ዘገበው። እሱም ታማኝ ነው፣ ሌሎችም ታማኞች ናቸው። ነገር ግን ወይ በታማኝነት ከሱ ይበልጣሉ ወይ በብዛት ከሱ ይበልጣሉ። የሐዲስ ጥናት ላይ እንዲህ አይነት ዘገባ ሻዝ ተብሎ ይጠራል። ሻዝ ማለት ምንድነው? በጥንካሬ ወይም በቁጥር ለሚበልጡት መስመሮች ተጻሮ የመጣ ዘገባ ማለት ነው። በጥንካሬው ወይም ደግሞ በቁጥር ከሱ ለሚበልጡ ዘገባዎች ተቃርኖ የሚመጣ ዘገባ ምን ተብሎ ይጠራል? ሻዝ ተብሎ ይጠራል። ነገር ግን ከሱ ለሚበልጡ ነገሮች ተጻሮ መምጣቱ ሊስማማ የሚችልበት ነጥብ የለውም፣ ተቃራኒ ነው። በሙሉ ይጣላል። ያሄደክ ሰነዱ صحيح ይባል ነበር ተገንጥሎ ብቻውን ቢታይ። ነገር ግን ተጻሮ ስለመጣ ሰነዱ በራሱ ضعيف ተብሎ ነው የሚጣለው። እንዲህ አይነት የሐዲስ አይነት ሻዝ ተብሎ ይጠራል። እና ሙስሊም የዘገቡት ይሄ لا يرقون የሚለው ቃል አንድ ከዘገባ አንፃር ضعيف ነው፣ ደካማ ነው። ከመልእክት አንፃርም ጤነኛ አይደለም። ለምን? አንደኛ لا يرقون የሚለው ችግር የለበትም። ረሱል ሰለላሁ ዐለይሂ ወሰለም ሩቃ ሲያደርጉ ነበር። ሰዎች ሩቃ እንዲያደርጉም ጠቁመዋል። ይሄ ነገር እንዴት እንዲህ አይነቱን ፈድል የሚያሳጣ ሊሆን ይችላል? ይሄ አንድ ነው። ሁለተኛ ሩቃ ማድረጉ በራሱ ለሰዎች መልካም መዋል ነው። ከማስደረግ ይለያል። ማስደረጉ ሰው ልቡ እዛ ላይ ይንጠለጠላል። ደካማ ፍጥሮች ላይ ልቡ ይንጠለጠላል። ወንጀል ነው ለማለት አይደለም፣ ምንም ችግር የለው። ሩቃ ማድረጉ ራሱ ለራስ ማድረግ አለ፣ ለሌሎች ማድረግ አለ። ማስደረጉ ራሱ ጠይቆ ማስደረግ አለ፣ ሳይጠይቁ ማስደረግ አለ። አንድ አይደለም። እዚህ ጋር የትኛው ነው ይሄን ደረጃ ያሳጣል ተብሎ እየተገለጸ ያለው? ጠይቆ ማስደረግ ነው እንጂ ራሱ መጥቶ ላርግ ቢል አንድ ሰው ከዚህ ውስጥ የሚካተት አይደለም። ይሄ አንድ ነው። ከዛ ውጪ ግን ሩቃ ጠይቆ ፈልጎ ማስደረጉም ራሱ ከነዚህ ከሰባሺዎቹ አይሆንም ነው እንጂ የተባለው ወንጀል ነው አይደለም የተባለው። ከተዘረዘሩት ውስጥ የማይፈቀደው ወንጀል የሆነው የትኛው ነው? ሩቃን በተመለከተ የተፈቀደ ነው ሸሪዓው በሚያዘው መሰረት እስከተፈጸመ ድረስ። ወላ የክተውን መተኮስን በተመለከተ ከራህ የሚሆንበት ቦታ አለ። ከዛ ውጪ ግን ረሱል ሰለላሁ ዐለይሂ ወሰለም ራሳቸው የተኮሱበት ቦታ አለ፣ ከሳቸው ፊት የተፈጸመበት ሁኔታ አለ። ይሄ ሐራም እንዳልሆነ ያሳያል ማለት ነው። ነገር ግን መተው የተሻለ ነው። አማራጭ ከሌለ ያለው ምርጫ እሱ ብቻ ከሆነ ግን መጠቀም ይቻላል። ምንም ከራህነትም አይኖረው ያለው ምርጫ እሱ ብቻ ከሆነ። በሌሎች አማራጮች መብቃቃት ከተቻለ ግን ይሄ የተጠላ ይሆናል ማለት ነው። እሺ ወደዚሁ መልእክት ስንመለስ هم الذين لا يسترقون ولا يكتوون የሚለውን መተኮስን የማይጠይቁ በሚል የተረጎሙታል። والله اعلم ይሄ መልእክት ልክ አይደለም ይላሉ። ምክንያቱም ኢክቲዋ እና ኢስቲክዋ የተለያየ ነው። ኢስቲክዋ ሌሎች እንዲተኩሱት መጠየቅ ነው። ኢክቲዋ በራስ መተኮስ ነው። እዚህ ጋር የተቀመጠው የትኛው ነው? ኢክቲዋ ነው። የማይተኮሱ ነው የተባለው እንጂ የማያስተኩሱ አልተባለም እዚህ ላይ። ስለዚህ ሁሉንም ሊያጠቃልል ነው ማለት ነው። ወላ የተጠየሩን ገድ የማይፈጽሙ። ገድ ማለት ምንድነው? አንድ ሰው የሆነ የተከሰተ ነገር መነሻ አድርጎ ልቡ ላይ የሚፈጠርበት ስሜት ነው እንዲቀጥል ወይም እንዲመለስ ውስጡ ላይ የሚፈጠርበት ስሜት ነው ገድ የሚባለው። ለምሳሌ ከቤት ወጣ፣ ወደ ሆነ አቅጣጫ እየሄደ ነበር። ከዛ ጥቁር ውሻ ገጠመው። ይሄ መንገድ አይገጥመኝም ማለትና ተመለሰ። እሺ ሰዓቱ ስለሄደ ፈጠን ብዬ ላጠናቀው። ወዐላ ረቢሂም የተወከሉን የሚለው ሁሉንም ነጥቦች የሚጠቀልል ነው።
ስለዚህ በጌታቸውም ላይ የሚመኩ የሆኑ ሰዎች ናቸው ያለ ምርመራ ያለ ቅጣት ጀነትን ይገባሉ ከተባሉ 70 ሺዎች ውስጥ እነዚህን መገለጫዎች የሚያሟሉ ናቸው ማለት ነው በሐዲሱ መሰረት። እነዚህ 70 ሺዎች በሌሎች ዘገባዎች ላይ እንደተጠቆመው ቁጥራቸውን በተመለከተ ረሱል ሰለላሁ ዐለይሂ ወሰለም በእያንዳንዱ ሺህ ሌላ 70 ሺህ ተጨምሮኛል ይላሉ። 70 ሺህ ውስጥ ስንት ሺህ አለ? 70 አይደለ? 70 ሲባዛ በ70 ሺህ ማለት ነው ወደ 5 ሚሊዮን አካባቢ ማለት ነው 4 ሚሊዮን 900 ሺህ። ከዛ ደግሞ ሌላ ዘገባ ላይ ተጨማሪ በጌታዬ እፍኞች በአላህ እፍኞች 3 እፍኝ ተጨምሮኛል የሚል ዘገባም አለ። ወላሁ አዕለም ሐዲሱ ሶሒህ ነው። ይሄ ደግሞ እኛ በከይፍያ ምን ስለው አይደለም ምን ገምተው አይደለም ለልቅናው በሚስማማ በሚገባ መልኩ فقام عكاشة بن محصن فقال يا رسول الله ادعو الله أن يجعلني منهم الله ከነሱ እንዲያደርገኝ ከሰባሺዎቹ እንዲያደርገኝ ዱዓ አድርግልኝ ለምንልኝ አሏቸው ዑካሻ። በዚህን ጊዜ ረሱል ሰለላሁ ዐለይሂ ወሰለም አንተ منهم አንተ ከነሱ ነህ አሉ። ثم قام رجل آخر فقال يا رسول الله ادعو الله أن يجعلني منهم فقال سبقك بها عكاشة عكاشة قدمه አሉ። عكاشة قدمه ምንድነው የሚያመላክተን? አንደኛ እነዚህ ቁጥራቸው የተገደቡ ናቸው። ከአጠቃላይ ኡማው አንፃር ሲታይ ብዙ አይደለም። ይሄ ሰው አንዳንዶች ይሄ ማዕረግ የማይገባው ሙናፊቅ ስለሆነ ሊሆን ይችላል ይላሉ። والله اعلم እንዲህ አይነት ግምት መስጠት በጣም ይከብዳል። ከዛ ይልቅ ከሰባሺዎቹ ላይሆን ይችላል ብለን ልንገምት እንችላለን። ሙእሚን ሆኖ አማኝ ሆኖ ረሱል ሰለላሁ ዐለይሂ ወሰለም መንገድ ለመዝጋት የተጠቀሙት ነው። ምክንያቱም የሱም ቢመልሱ ደግሞ ምንድነው የሚከተለው? ሌላውም ሊነሳ ነው። ይሄም ሰው ላይሆን ይችላል። እሳቸው በወህይ ተመርተው ነው ያንን የሚናገሩት። እዚህ ላይ ወይ ወህይ ያልደረሳቸውም ወይ ከነዚህ ሰባሺዎቹ አይደለም ወይ ደግሞ መንገዱን ለመዝጋት እኔም እያለ እየተነሳ የማይገባው አካል ሊጠይቅና ሌላ ነገር ሊፈጥር ስለሚችል በር ለመዝጋት የተጠቀሙት ሊሆን ይችላል። والله اعلم። እዚህ ላይ በቃናል። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك